እንደሚታወቀው ከሰዓታት በፊት ዲያቆን ዘማሪ አቤል መክብብ አዲስ ዝማሬ ለቋል። ታዲያ ይህ አዲስ ዝማሬ አዲስ ክስተት አሳይቶ አዲስ እውነታ ነግሮናል። በበርካታ ዝማሬዎቹ ብዙ የምናውቀው በህዝበ ምእመናን ልብ ውስጥም በጉልህ ተቀርጾ የሚገኘው ዲያቆን ዘማሪ አቤል መክብብ ማር ሚካኤል ልበል የተሰኘ አዲስ ዝማሬ መልቀቁን ተከትሎ ነው እንግዲህ ይህ አዲስ እውነታ አብሮ ከተፍ ያለው። ታዲያ ይህ አዲስ ዝማሬ ስለ ሙታንሳ ማር ቅዱስ ሚካኤል ገዳም ብዙ እውነታዎችን እንድናውቅ ያደረገ ሆኗል። ስለ ሙታንሳ ማር ቅዱስ ሚካኤል ገዳም ታሪክ እንዲሁም ደግሞ ዲያቆን ዘማሪ አቤል መክብብ በዝማሬው ያሳየን ድንቅ እውነታ ምንድነው የሚሉትን ልናስደምጣችሁ ልናስቃኛችሁ ይዘን መጥተናል። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን የሙታንሳ ማር ቅዱስ ሚካኤል ገዳምን ታሪክና በዘማሪ አቤል መክብብ አዲሱ ዝማሬ ውስጥ የሰማነውን ድንቅ እውነታ ልናስደምጣችሁ ይዘን መጥተናል። ወደ ዝግጅታችን አለፍን። ዲያቆን ዘማሪ አቤል መክብብ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ካፈራቻቸው ድንቅ ልጆቿ ድንቅ ዘማሪያን መካከል አንዱ ነው። እንደሚታወቀው ዲያቆን ዘማሪ አቤል መክብብ በድንቅ ዝማሬዎቹ እንዲሁም ደግሞ በዝማሬዎቹ ውስጥ በሚገልጻቸው በሚላቸው ግጥሞቹ የብዙሃኑን ልብ መስበር የቻለ እንዲሁም ደግሞ እኛ ኦርቶዶክሳውያን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም ስለ እመቤታችን ቅድስት ድንግል ማርያም ስለ ቅዱሳኑ በሙሉ ያላቸውን ክብር በዝማሬዎቹ በጥልቅ እንድንረዳ ያደረገን ድንቅ ዘማሪ ነው። ታዲያ ይህ ድንቅ ዘማሪ ዲያቆን አቤል መክብብ ከሰዓታት በፊት ማር ሚካኤል ልበል የተሰኘ አዲስ ዝማሬ አውጥቷል። ይህ ዝማሬም ቅዱስ ሚካኤል ከልጅነቱ ጀምሮ ያደረገለትን ድንቅ ታምርና የሙታንሳ ማር ቅዱስ ሚካኤል ገዳምን በእጅጉ በጥልቀት እንድንረዳ ያደረገ ድንቅ ዝማሬ ነው። እስቲ ስለ ዝማሬው ከማንሳታችን በፊት ትንሽ ስለ ሙታንሳ ማር ቅዱስ ሚካኤል ገዳም የገዳሙ ታሪክ ትንሽ ልበላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በማዕከላዊ ጎንደር ምስራቅ በለሳ ወረዳ ይገኛል። ይህ ገዳም ከ90 በላይ መነኮሳትን በመቶ የሚቆጠሩ ጸበልተኞች የሚገኙበት እጅግ ድንቅና ተአምር ያለበት ታላቅ ገዳም ነው። ታዲያ ይህ ድንቅ ገዳም በአለት መሃል የሚገኝ ማር በመነኮሳት ጸሎት ብቻ እየተቆረጠ ለጸበልተኞች የሚሰጥ ለምእመናኑ እንደ እምነት የሚያገለግል ድንቅ ተአምራትን ያሳየ ማር ወይንም ደግሞ እምነት ነው። ጸበሉም ደግሞ እንደ ስሙ ሙት ያስነሳ ብዙ ድውያንንም የፈወሰ ህመምተኞችንም ወደ ጤና የመለሰ ድንቅ ፈዋሽ ጸበል ነው። በዚህ ድንቅ ተአምር ያለበትና ታሪካዊ የአንድነት ገዳም ውስጥ የሚኖሩ መነኮሳት አንድ ዓለምን ትተው የመነኑ ገዳማውያን ታላላቅ እናቶችና አባቶች ያሉበት ታላቅ ገዳም ነው። ጠላት ዲያብሎስም የነዚህን ታላላቅ ቅዱሳን እናቶችና አባቶች ለመዋጋትና በቅዱስ ስጋውና በክቡር ደሙ ላይ ጥርጣሬ እንዲፈጠርባቸው ለማድረግ እነሱንም ለመዋጋት በማሰብ ሁልጊዜ ሲቆርቡ ካህኑ የሚሰጧቸው ህብስትና ዲያቆኑ የሚያቀብላቸው ወይን ብቻ ነው የሚታያቸው። መች ነው እውነተኛ ስጋና ደም የሚሆነው በሚል ጥያቄ ተነስተው የሚታያቸው በማለት ብዙ ጥርጣሬ ሲፈጥርባቸው የእግዚአብሔር መልአክ በዚያው ገዳም በሚገኙ የበቁ አንድ ቅዱስ አባት ተገልጦላቸው ይህ ፈተናቸውን እንዲሻገሩም ሆኗል። ይህ ተአምረኛ ታላቅ ገዳም ገዳማውያን እናቶችና አባቶች በብዙ ስጋዊ መከራ ውስጥ እንኳን አልፈው በእምነታቸው ጸንተው የክርስቶስን ወንጌል በህይወታቸው ሰብከው ወንጌልን ኖረው የሚያልፉበት ታላቅ ቦታ ነው። ታዲያ እነዚህ ታላላቅ ገዳማውያን አባቶች በዚህ ምድረ በዳ ላይ ታላቅ ቦታ ላይ ሲኖሩ መፈተናቸው አይቀሬ ነውና በዚህ ድንቅ ተአምር ባለበት ታሪካዊ አንድነት ገዳም ውስጥ የሚኖሩ መነኮሳት ትልቅ አደጋ ገጥሟቸው እንደነበር የሚታወስ ነው። አሁን ድረስ ይህ ታላቅ አደጋ ሙሉ በሙሉ ችግራቸው ባይቀረፍላቸውም ነገር ግን በህዝበ ምእመኑ ታላቅ ርብርብና ታላቅ ስራ ብዙ ሊደረግላቸው ችሏል። በዚህ ገዳም ውስጥ በአንድ በኩል
ተፈጥሮ ለነዚህ ገዳማውያን ፊቷን አዙራባቸው በድርቅ ምክንያት ምንም አይነት አዝርዕት አልበቅል ብሏቸው ጭው ያለ ምድረ በዳ ሲሆንባቸው ወዲህ ደግሞ ባለው ጦርነት ምክንያት በትልቅ ችግርና ፈተና ውስጥ ተከበው በብዙ ሲፈተኑም ቆይተዋል። እነዚህ ታላላቅ እናትና አባቶች ገዳማውያን መነኮሳት የሚቀምሱት እህል ሳይኖራቸው የሚለብሱት ልብስ ጋደም የሚሉበት ቦታ እንኳን ሳይኖራቸው በአንድ በዓት ለ3-4 እያደሩ ስለ ቅድስት ሀገራችን ስለ ኢትዮጵያ ዕለት ዕለት ይጸልያሉ። የራሳቸውን ስጋዊ መከራና ችግር ችላ ብለው ሌት ተቀን ስለ ሀገር ደህንነት፣ ስለ አሐቲ ስለ አንዲት ቅድስት ቤተክርስቲያን፣ ስለ ሰው ልጅ ሰላምና ጤና ሁሌም ቢሆን ከመጸለይ አይሰንፉም። እነዚህ ታላላቅ በሙታን ሳማር ቅዱስ ሚካኤል ገዳም የሚኖሩ መነኮሳት እናትና አባቶች ገዳማውያን በከፍተኛ ችግር ውስጥ ወድቀው በ2016 ዓመተ ምህረትም በማህበረ መነኮሳቱ በተደረገው የይድረሱልን ጥሪ ሁሉም ኦርቶዶክሳዊ ምእመን በተለያዩ የማህበራዊ ሚዲያዎች በዘመቻ ባደረገው ንቅናቄ መሰረትም በዋናነት ባለ 18 ክፍል የእናቶች በዓት የተገነባ ሲሆን ይህንንም የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ መቃሪዎስ ሄደው በመጎብኘት ቦታውንም መባረካቸው የቅርብ ጊዜ ትውስታችን ነው። ታዲያ ይህ ድንቅና የበረከት ቦታ የሆነው የሙታን ሳማር ቅዱስ ሚካኤል ገዳምም ከሰዓታት በፊት በወጣው የዲያቆን ዘማሪ አቤል መክብብ አዲሱ ዝማሬ ውስጥም ተካቶ አይተነዋል። ይህ አዲሱ የዲያቆን አቤል መክብብ ድንቅ ዝማሬ እዚያው የሙታን ሳማር ቅዱስ ሚካኤል አንድነት ገዳም የተሰራ ወይም ደግሞ የቀረጻ ሁኔታው እዚያው የተከናወነ ሲሆን ዘማሪ ዲያቆን አቤል መክብብም ቢሆን ስለ ቦታው ድንቅ ተአምረኛነት እንዲሁም ደግሞ ስለ ገዳማውያኑ ሕይወት በጥቂቱም ቢሆን በዚህ አዲስ ዝማሬው አስቃኝቶናል። ስለ ቦታው ምድረ በዳነት እንዲሁም ደግሞ ስለ ገዳማውያኑ ሕይወት ገዳማውያኑን ጭምር በዝማሬው ላይ በማሳተፍ በተንቀሳቃሽ ምስል በብዙ እንድናይ ሲያደርገን በግጥሙ ደግሞ እንዲህ በማለት ስለ ገዳሙ ተአምረኛነት ድንቅ እውነታውን ነግሮናል። አለቱ ተከፍሎ በበትረ መስቀል ከጭንቻው ሰጠህን ማርና ጸበል ቀድሞ ለእስራኤል ያኔ እንዳደረግከው ያኔ ሰማነውን ዛሬ ሆኖ አየነው የብርሃኑን አምድ ፋና ተከትለን ከቅዱሳን ስፍራ ለዝማሬ ደረስ በማለት በዚች አጭር ግጥም ብቻ ስለ ቦታው ተአምረኛነትና አለቱ ተከፍሎ ከጭንቻው መሃል ስለፈለቀው ታላቅ እንደ እምነት ጭምር ገዳማውያኑ የሚጠቀሙትን ማር እንዲሁም ደግሞ ፈዋሽ የሆነውን ጸበል ድንቅ ተአምሩንና የቦታውን ቅዱስነት በዝማሬው ነግሮናል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስኪንገናኝ ሰናይ ጊዜ ለእናንተ ተመኘን።